ሰላም ጤና ይስጥልን ክቡራን ተመልካቾቻችንና አድማጮቻችን ዘውዱ መንግስቴ ነኝ ከዚህ ከአገር እንግሊዝ። በተለይም ሰሞኑን በዚህ በማይጸብሪ እንደዚሁም ደግሞ በጠለምት አካባቢ ያለው ጦርነት ጠንክሮ የቀጠለ ቢሆንም ይሁን እንጂ የዛን የመጣውን የህወሓት ኃይል ደምስሰነዋል፣ ከዚህ በኋላ ማንም አጠገባችን አይደርስም እያሉ ነው የሚገኙት የጠለምትና የማይጸብሪ ነዋሪዎች። በተለይም በትላንትና ሁለትም ጭምር ሳይቀር ተቃውሟቸውን በሰልፍ አረጋግጠዋል። ጦርነት በቃን፣ ህወሓት ከዚህ በኋላ ወደ ክልላችን መግባት አይችልም ማለታቸው የሚዘነጋ አይደለም። አሁን በመስመር ላይ ከነዋሪዎች አንዱ የሆነው በተለይም በዚህ በአስመላሽ ኮሚቴና እንደዚሁም ደግሞ የትምህርት ቢሮ ኃላፊ የሆነውን አግኝቻለሁ። ጦርነቱ በትክክል መካሄዱንና በተጓዳኝም በዛ አካባቢ ያሉ የህወሓት ኃይሎች ተጠራርገው ወጥተዋል፣ አንድም ኃይል የለንም ይላሉ። ይሁን እንጂ በሌላ በኩል ደግሞ ብዙዎቹ ይህ ጦርነት እየተካሄደ ባለበት ስፍራ ላይ በመከላከያ ኃይል በኩል የተደረገ ምንም ጦርነት የለም የሚሉ ወገኖችም አሉ። በተጓዳኝም ለስብሰባ ከጠሯቸው በኋላ ነው ይህንን እርምጃ የወሰዱባቸው እንደተያዙም የተደረጉት እንጂ ጦርነት የሚባል የለም የሚል የተለያዩ የመገናኛ አውታሮች መረጃ እያወጡ ይገኛሉ። ታዲያ ይህንና መሰል ጉዳዮችን የሚያጠሩልን እንግዳውን በመስመር ላይ ይገኛሉ። ጤና ይስጥልኝ። እንግዳችን አቶ አብርሃም ተሾመ በዚህ በማይጠብሪ ከተማ የትምህርት ቢሮ ኃላፊና እንደዚሁም ደግሞ የአስመላሽ ኮሚቴው አባል ኖትና፣ እስቲ በቅድሚያ ጦርነቱ በትክክል የለም የሚሉ ወገኖች አሉ። በዚህ ጉዳይ ላይ ምንድን ነው የሚሉኝ? እውነት ጦርነት አልነበረም በቦታው? መልካም። ጦርነቱ ያው እንደነበረ ግልጽ የሆነ በተለያዩ ማህበራዊ ሚዲያም በአካልም እኛ መዛ ባለንበት ህወሓት ለአራተኛ ጊዜ ግልጽ የሆነ ጦርነት ከፍቶ በምዕራብ ጠለምት በ18 5ኛ ወር 2018 ዓመተ ምህረት በምዕራብ ጠለምት ቀበሌ ማይተክ የሚባለው በርከት ያለ የሰው ኃይል አሰልፎ መጥቶ የመከላከያ ትንኮሳ እንደፈጠረ ይታወቃል። በዛም ልክ ደግሞ መከላከያ አጸፋዊ የሆነ ምላሽ የመከላከል ምላሽ ሰጥቷል። በርከት ያሉ የጦር አዛዦች እንደተማረኩ ብዙ ሰዎችም መስዋዕት እንደከፈሉ በዛም ልክ ደግሞ ተመልሰው ወደ መጡበት ሸሽተው ወደ ተከዜ የተሻገረው ደብረ አባይ አካባቢ ሄደው እንደተሻገሩ ይታወቃል። በመከተል በሌላ ግንባር በምስራቅ ጠለምት ከፍተኛ የሆነ ወራሪ አንሰብስፎ መጥቶ ሀገር ለማፍረስ ብዙ ሴራን በመሸከም ለጠለምት ህዝብ በምድር ለማጥፋትም ጭምር ዓላማ ይዞ በዲማ ሰራረ ማይበረ የሚባሉ ቦታዎች እንዲሁም ሚጫራ 30 ጓዳ ለ2-3 ቀናት ተከታታይ ጦርነት እንደነበረ ይታወቃል። የመከላከያ ሰራዊታችን እጅግ በተነከረና ታክቲካሊ በሆነ አቅም በመጠቀም አብዛኛው ሞትና ቁስል በማድረግ ያው ከነበሩት ቦታ ሸኝተው ወደ ተከዜ እንዳገባቸውና እንዳሻገራቸው ያለ ወቅታዊ ሁኔታ ነው። ያው በምስራቅ ጠለምትም በምስራቅ ጠለምት ደገርባይ ቀበሌ አካባቢ ለ3-4 ቀናት መሽጎ የነበረም ከዛሬ ጀምሮ የወጡና የተሻገሩ የሚገኝበት ሁኔታ ነው ያለ። ጦርነት የለም የሚለው አካላት ግን ይህ ስህተት መሆኑ ትንኮሳ የጀመረው ይፋዊ የሆነ ትንኮሳ ሳይሆን ይፋዊ የሆነ አራተኛ ወረራ ከጠለምት ህዝብ ጭምርም ያካሄደ ኃይል ነው። ህወሓት ማለት ሰላም የማይፈልግ ሰላም ለመኖር የማይችል መሆኑን ይታወቃል። አሁንም ለጠለምት ህዝብ በተለይ አማራ ነኝ ብሎ የሚታገል የጠለምት አማራው ህዝብ ለመጨፍጨፍና ለመጨረስ ዝግጅቱንም ጭምር የተዘጋጀ እንዳለም ያው ወቅታዊ ሁኔታዎች ናቸው። አመሰግናለሁ አቶ አብርሃም። እንግዲህ በእርሶ በኩል ከፍተኛ የሆነ ውጊያ ወይም ጦርነት ተካሂዷል ሊበሉ እንጂ በሌሎች የመገናኛ አውታሮች የሚገለጸው በትግራይም በኩል ሳይቀር ይህ ጦርነት አይደለም፣ ለስብሰባ ከመጡ በኋላ እጃችሁን ስጡ ብለው ማረኳቸው ነው የሚለው። በተለያየ መረጃዎችም በምስሉ ላይ ይኸውና ለተመልካች አድማጮቻችን እያቀረብን ነው የምንገኘው። እነዚህ እጃቸውን ወደ ላይ እንዲሁ ይሰጡ የተደረጉ የመከላከያ ወይም የጦር አዛዦች በትግራይ በህወሓት በኩል ያለው ስህተት ነው። ለስብሰባ ከጠሯቸው በኋላ ነው። መሳሪያዎችም ምንም ተማረኩ ተብሎ የተቀመጡት ምስሎች ስህተት ናቸው የሚል መረጃ እየሰጡ ነው የሚገኘው። ይህንን እንዴት ያስተባበላሉ? ጦርነት ነው ይላሉ እርሶ፣ ግን በቦታው ጦርነት አልተካሄደም፣ ለስብሰባ የጠሯቸውን ነው ያሳዩት የሚሉትን ማስተባበያ እንዴት ይገልጹታል? መልካም። ለስብሰባ የሚጠራ በእርግጥ ጥቁር ስፓልት ይዘው ተከዜ ድልድይ ተሻገረው ቢመጡ ስብሰባ ባልናቸው እነዚህ
ቆረጣ በደብረ አባይ ከበርከት ያለ ኪሎ ሜትሮች ከጥቁር ጥርጊያ የመጣ በደብረ አባይ አድርገው አቋርጠው ወደ ዋልባ ተሻግረው እንሳን ወንዝ ይዘው እኮ ነው የመጡ። ስብሰባም አይደለም ጭምር መከላከያ ለነሱ ስብሰባ የሚጠራለት እድልም የለም። ይህንን ነገር ሆን ብሎ ወረራ የነሱን ሴራ እኛ ትንኮሳ አልጀመርንም፣ ፌዴራል መንግስት ነው የጀመረው መከላከያ ነው ለማለት ለማስወንጀል ከእውነት የራቀ የተለመደ የውሸት ፋብሪካቸው ለመጨመር ለማደናገር እንጂ ትክክለኛ ይፋዊ የሆነ ወረራ እንደጀመሩ መከላከያ ሰራዊትም በሙሉ አቅሙ ኢትዮጵያዊነት የተላበሰ እርምጃም እንደወሰደ የመከላከል ማጥቃት እንደወሰደ እንጂ እነሱ ትንኮሳ እንደጀመሩ እርግጠኛ ነኝ። ስብሰባ የመጣ ሰው አይደለንም። ስብሰባ የሚሰበሰብ አከራካሪ ቦታ በሁለት ቦታ ያለን በአማራና በትግራይ የተወከለ ከተማ ላይ ማዕከላችን ነበር። እንሰበሰብ ሁሉ አመራር አለ። ከዛ አመራር ተማረኮ ማይባለን እና የጦር አዛዦች ለምን ተሻገሩ በዛ ልክ። ስለዚህ ጦርነት ተከፍቷል። ትክክል ነው። ይሄ ህወሓት የሚያሰራጨው ወሬ ነው የሚል ሀሳብ ነው። አመሰግናለሁ አቶ አብርሃም። ይሄ ውጊያ ሲደረግ ምናልባት እዛው ነው ያሉት እርሶና አንደኛ በትክክል አይተዋል? እነዚህ የተማረኩትንም ሰዎች መማረካቸውን ሊያረጋግጡልኝ ይችላሉ? በአይን እርሶ አይተዋል? እነዛ የተማረኩ ሰዎች እኔ ራቅ ያልኩ ቦታ ስለነበሩ ከዛም የኛ ባለሙያዎች አሉ። እንግዲህ ወታደራዊ ቴክኒካሊ የሚመለከተው ለዛ ስለሆነ በትክክለኛ ግን የተማረኩ መሆናቸው በአካባቢ ማህበረሰቡና ሁሉም በዛ በኩል የነበሩ የጸጥታ መዋቅርም ጭምር ትክክለኛ መሆን እንደተዘገበም እርግጠኛ ነኝ። በአሁኑ ሰዓት በጣም በርካታ የትግራይ ነዋሪዎች ሳይቀሩ እዛ የነበሩትን በስጋት በፍርሃት ወጥተዋል የሚሉ ወገኖች አሉ። በሌላ በኩል ለጦርነት የመጡትን ጠራርገን አስወጥተናቸዋል የሚል በእናንተ በኩል በዛ አካባቢ የሚወጡ መረጃዎች ቢኖሩም ግን ስህተት ነው፣ እኛ ራሳችን ተቆጣጥረነዋል ከተማውን የሚል የርችት ተኩሶች ሁሉ እንዳሉ መረጃዎች እየወጡ ነው ያለው። በዚህ ጉዳይ ላይ ምንድን ነው የእርሱ ሀሳብ? መልካም። እዚህ የትግራይ ተወላጅ የምን ተወላጅ ተብሎ የሚታሰርና የሚፈታ ሰው የለም። ትልቁ ነገር መሬቱ ላይ ማይጠብር ከተማም ስላለው የታሰሩ ሰዎችም በውስጣዊ እኛ ማናውቀውም የለም። አጠቃላይ ግን የህወሓት ካድሬዎች አንዳንድ አመራር የነበሩ በተፈናቃይ ስም የገቡ ይወጣሉ። ይህንን ደግሞ ውጣ ያለው መከላከያም ፌደራል ፖሊስም የአካባቢ ነዋሪም የለም። በራሳቸው ፍላጎት የወጡ እንዳሉ ይታወቃል። አጠቃላይ ግን ውጊያው ሆን ብሎ ዜና ፕሮግራም ይዘው የጀመሩት መሆኑ ይታወቃል። ወታደሮቹ ተጠራርገው ወጥተዋል የሚባለው ስህተት ነው። ምንም አይነት የህወሓት ወታደሮች ለቀው አልወጡም፣ እንደውም ተቆጣጥረውታል የሚለውንስ እንዴት ያስተባብላሉ? አሁንም አለ የህወሓት ወታደር የህወሓት ወታደር ዳርዳሩ ተከዜ ለመሻገር አሁንም ተዘጋጅተው እንዳሉ እርግጠኛ ነው። የተለያዩና አርማ 35 በደብረ አባይ አሁንም ለመሻገር ዝግጅት የጨረሰበት ሁኔታ አለ። በላይኛው ክንፍ ወደ ምስራቅ አካባቢ በዛና አካባቢ ደግሞ የተለያዩ አርሞችም ጭምር አስጠግቶ እንዳለ ተከዜ አለ። ተከዜ አፋፉም የተሻገሩ በመቻሪያ የነበረው መዛ ተከዜ አካባቢ እንዳሉ ይታወቃል። አሁንም ጦርነቱ ይብቃ ያላለ የተዘጋጀ የተሻለ ቦታ ለመምረጥና ጊዜ ለመውሰድ የሚሰራ እንደሆነ ጠላት ይታወቃል። እሱ ዝግጅት እንዳለን በዚህ ልክም እየተዘጋጀንና ህዝቡም ደግሞ ከመከላከያ ጎን ደጀን በመሆን ያው የትናንት ሰልፍም አንዱ ይሄ ነው የነበረው። ጦርነት ይበቃናል የሚል ጉዳይ ስለሆነ እሱን ዝግጅት እንዳለን ይታወቃል። እንደገለጹት ሰልፉን ትላንትና አይተነዋል። እጅግ ከፍተኛ ቁጥር ያለው የከተማው ነዋሪዎች ተቃውሞ አቅርበዋል። ጦርነት ከዚህ በኋላ በቃን፣ ትምህርቶቻችን ልጆቻችን እንዲማሩ እንፈልጋለን፣ የህወሓት ገዢ መደብ ከዚህ በኋላ መጥቶ ሊገዛን አይችልም፣ አንፈቅድም የሚልና ሌሎች መፈክሮችን ሲያስደምጡ አስተውለናል። አሁንም በምስሉን እያሳየው ነው ያለሁት ለተመልካች አድማጮቻችን። ይሁን እንጂ በዚህ ሰልፍ ላይ ደግሞ የትግራይ ተወላጆች ጭምር አሉ ከኛው ጋር ይህንን ጦርነት በመቃወም በኩል የሚሉ ወገኖች ይገልጻሉና ይህንን ማረጋገጥ ይችላሉ። አሁን የትግራይ ነዋሪዎች ወይም የትግራይ ተወላጆች እዛው በጠለምትና በማይጠብሪ አካባቢ የሚገኙ በዚህ ሰልፍ ላይ ተቀላቅለዋል ማለት ይቻላል። ይህንን ጦርነት የማይደግፉ እንዳሉ ማረጋገጥ ይችላሉ። በእርግጥ 100% የትግራይ ተወላጆች የመንግስት ሰራተኛ አሉ፣ ነዋሪዎችም አሉ፣ ነጋዴዎችም ቀድሞ ወጥተው ሰልፍ እኛ ጦርነት ይብቃል ሰላምን የምንፈልገው የሚለው መፈክሩ ላይ አብሮ የሚጨፍሩ የሚፈክሩ የነበሩ አንዶች ማሳያ ነው። ይሄ ትክክል ነው።
በማህበረሰቡ በኩል ያለው አመለካከት በተለይም ለአማራው ህዝብ የትግራይ ተወላጆች በዛ አካባቢ ያሉትም ምንድን ነው የሚሉት? በአሁኑ ሰዓት ከሰላም ነው የምንፈልገው፣ ከእናንተ ጋር ሰላም እንኖራለን፣ ይሄ ህወሓት ጠብጫሪ ነው የሚል ሀሳብ አለ ወይ? ስጋት አለባቸው? በተወሰነ ሰዎች ነን፣ ከስጋት ነፃ መሆን አንችልም። ግን አብዛ ማህበረሰቡ ከጎን መሆን የጠለምት ህዝብ አማራ ነው። ነገር ግን እናንተ በስራ ላይ መኖር እና እንደ ኢትዮጵያዊ ሁሉን ነገር መኖር እንደሚችል አምኖ አቅፎ ነው ይዛቸው ያለ። ምንም ችግር የሚደርስም የለም። በዛ ላይ ከዚህ ቀደም ከወልቃይትም ከጠገሌም ከማይጠብሪም የሄዱ ሰዎች እንዳሉ ይታወቃል፣ የትግሬ ተወላጆች በነበረው ጦርነት ስጋትና ፍርሃት። አሁን ግን ወደ ቦታቸው መመለስ የሚፈልጉ አሉ። ይሁን እንጂ ህወሓት አደጋ ውስጥ ይገባሉ፣ ይገሏቸዋል በሚል ስጋት እስካሁን ከትግራይ አላወጧቸው። ምናልባት እነዚህ ወገኖች ቢመጡ የመቀበል ፍላጎት አለ በእናንተ በኩል? በእኛ በኩል እንደ ሶስት ጠለምት ተፈናቃይ ሙሉ ለሙሉ አስገብተናል። አሁንም ታጣቂ ኃይል ካልሆነ የወጣ እነሱ ሰላማዊ የሆነ ሰው በአካል ታጣቂዎችም ጭምር ምልሾች እነሱ የመጡ ጥበቃም ጸጥታው ከኛ የሆኑ ከኛ ሰላም አስከባሪ ከኛ ምልሻ በጋራ ሆኖ ጸጥታው ከተማ የጠበቁ ነው የሚገኘው። በዚህ ልክም የሆኑ አንዳንድ ሰዎች ወንጀል ያላቸው ካድሬነት የተሰማቸው ካልሆነ የወጣ ውጣ ያለው የመከላከያ ኮማንድ ፖስት ኃይልም የለም። በእኛ በኩልም ይህን ነገር አቅፈን ይዘናቸዋል። ወገን ናቸው፣ የዚህ ያለው ወገን ነው። ስለዚህ በሰላም መኖር የሚል የመረጡ ደግሞ ከኛ በርከት ያሉ ሰዎችም አሉ፣ ታጣቂዎች እነሱ ጭምር። ይህም በተመለከተ የትግራይ ተወላጆች እዛ አካባቢ ያሉት መግለጫ ለምን አይሰጡም? እኛ ወደ ቦታችን ተመልሰናል፣ በዛ በኩል ህወሓት እየፈጸመ ያለው ተንኮልና ደባ ነው፣ አሁንም ለሌላ ጦርነት ህዝቡን ለመዳረግ ካልሆነ እኛ ወደ ቦታችን ተመልሰናል የሚል መግለጫ እስካሁን ሲሰጡ አልተደመጠም እና ይህን ለምን አይገልጹም? እሱ የኛ የማህበራዊ ሚዲያ አጠቃቀማችን እና እሱን ነገር ማቅረብ ካልሆነ በስተቀር እንደዛ አይነት ማቅረብ ማድረግም እንችላለን። ቀጣይ አመሰግናለሁ አቶ አብርሃም። ምናልባት በትግራይ በኩል ይህንን ወደ ምዕራብ ትግራይ ወገኖቻችን ይመለሱ፣ በደቡብ አፍሪካ ፕሪቶሪያ የተደረገው ስምምነት ገቢራዊ ይሁን የሚል ጥያቄ በተደጋጋሚ የሚያነሱት ለምን ይመስሎታል ታዲያ ህዝቡ በቦታው ከተመለሰ? በምዕራብ ወልቃይት ጠገዴ ሰቲት ሁመራ ላይ ያልተመለሱ የትግራይ ተወላጆች ናቸው። አብዛ የተወላጅም አይደለም ያልተመለሱ ተፈናቃይ እንዳለ ይታወቃል። በእኛ በጠለምት ላይ ግን በሶስት ወረዳ ተፈናቃይ 2016 ሰኔ 22 ጀምረን ሙሉ ለሙሉ መልሰን ያው ጥያቄ ተፈናቃይም የለንም፣ አልተመለስኩም የሚል አካልም የለንም። ስለዚህ በዛ በኩል ያው የአካባቢው ሁኔታ ያለ በእነሱ ቢያቀሩት የተሻለ ይሆናል። አመሰግናለሁ። ምናልባት በትግራይ በኩል ከዚህ ቀደም ያሉ ባለስልጣናቶች ወደ ቦታው እንዲመለሱ ተደርጎ ስልጣንና ኃላፊነታቸውን የያዙበት ሁኔታ ተስተውሎ እንደነበረ አይዘነጋም። አሁን የትግራይ የቀድሞ ባለስልጣናቶች ወይም ህወሓት የሚባለው በስልጣን ላይ ያሉ ሰዎች አሉ ወይስ ሙሉ በሙሉ ተወግደው የአማራው ማህበረሰብ ነው ኃላፊነቱን ይዞ እያስተዳደረ የሚገኘው? አሁን አቶ አብርሃም እየሰማን አይደለም? ጥያቄ አልተሰማሁትም። በትግራይ በኩል ከዚህ ቀደም የህወሓት ሹሞች እናንተ ጋር ከብተው በተለይም በጠለምትም በማይጠብሪም አካባቢ ገብተው ስልጣኑን መልሶ ህወሓት መያዙ የሚዘነጋ አይደለም። አሁን ግን ከሄዱ በኋላ የአማራው ማህበረሰብ ወይም እናንተ ናችሁ በማስተዳደር ላይ የምትገኙት ወይስ ህወሓት ራሱም አሁን በተጨማሪ ማስተዳደር ኃላፊነት ላይ ተቀምጧል? አሁን እኛ አካባቢ የህወሓት አመራር በሰላማዊ መንገድ አስገብተን እኛ እንመራለን የሚሉ ማህበረሰብ በርካታ ውጅንብር ይፈጥሩ ነበር። ተቋማት ዝግ ነው፣ በእኛ በኩል እስካሁን ዝግ ነው ያለ። ኮማንድ ፖስት በፕሪቶሪያው ስምምነቱ መሰረት የተከፈተ ቢሮ የለም፣ ሁሉ ዝግ ነው። ማህበረሰባችን በዚህ ችግር እንዳለ የጦርነት ተነሳ። ከዛ የነበሩ አመራሮችም ራሳቸው የጦርነቱ ከመጀመሩ በፊት ቀድመው ነው የወጡ፣ ዝግጅት ስላደረጉ ቀድመው ወጥተው እንደ ባጉና የሚባለው የአስገደት ጥንብላ ወረዳ እዛ ሆኖ ነው መልእክት እያሰራቸው መርዛቸው የሚነዙ የነበሩ። አሁንንም ተቋማት እንደዘጋ ነው ያለም። እኛ ጥያቄያችን እንደ አማራ ክልል ይከፈትልን፣ ማህበረሰባችን መልካም አስተዳደር ለማግኘት እኛ ተቋም ከፍተን እንስራ የሚል ጥያቄ ያቀረብነው ነው። እስካሁን አልተከፈተ ያለም። መንግስትም ደግሞ አፋጣኝ ምላሽ እንዲሰጠን የጠበቅነው ነው ያለን። አንዳንድ የአማራ መገናኛ አውታሮች
እየገለጹ ነው ያሉት። በእርግጥ በትግራይ በኩል የተሳሳተ መረጃ ቢሰጡም ለማህበረሰባቸው ጠቃሚ ይሆናል ተብሎ ስለሚገመት ይሆናል። ግን አንዳንድ የአማራ መገናኛ አውታሮች ጭምር ሳይቀሩ በትላንትናው ዕለት የተደረገውን ጦርነት በተመለከተ ህወሓት አሸንፏል፣ አካባቢውን ተቆጣጥሮታል የሚል ሽፋን እየሰጡ ነው ያለው። በዚህ ላይ ምንድን ነው የእርሱ አስተያየት? አሸንፏል ሳይሆን ማስተካከያ መሆን ያለበት ወረራ፣ ግልጽ የሆነ ወረራ ለአራተኛ ጊዜ አካሂደዋል። በአራት አምስት አቅጣጫዎች ጦርነት ከፍተዋል። ይሄ ነው መሆን ያለበት። ያሸነፈው አውደ ውጊያ የለም። ስለዚህ አሁን አጠቃላይ ስፍራዎቹና ቦታዎቹ በእናንተ እጅ ነው ያለው ይቻላል? አዎ፣ ጦርነት የነበራቸው ቦታዎች ዳሰሳ ሙሉ የተደረገበት ባይሆንም እሱን የመከላከያ ጉዳይ የጸጥታ ጉዳይ ስለሆነ በተሻለ መልኩ ግን ከነበሩ አከርካሪው ተመቶ ወደኋላ የሸሸ እንዳለ ሙሉ የሆነ መረጃና እውነተኛ መሬት ያለ መረጃ ነው። ከልብ አመሰግናለሁ አቶ አብርሃም ተሾመ። ምናልባት ለማህበረሰቡ በሀገርም በውጭ ለሚገኙት ይህንን በአማራ ማህበረሰብ ላይ እየደረሰ ያለውን ግፍና በደል በማገዝ በመርዳት በኩል ምን ትፈልጋላችሁ? ምን መልእክትስ አለዎት? ያው መልካም፣ እኔ የምለው እንደ አማራ ህዝብ ሁሉ እዚህ መስዋዕት የከፈለበት የማንነት ጥያቄ የነበረ በርከት ያለ ዓመታት በርከት ያሉ ጀግኖች ያጣንበት አካባቢ ነው። አሁንም ትግላችን እንዳለ እንዲቀጥል አማርነታችን አረጋግጠን እንድናስመልስ ዲሞክራሲያዊ በሆነ ትግልም ጭምር ወታደራዊም ተጨምሮ መንግስት ጎን መሆን እንዳለብን ጠይቃለሁ። በመቀጠል ዓለም ማህበረሰብ ይህ የማህበረሰባችን ችግር በማየት ፖለቲካ ውሳኔም ተወስኖ እኛ ርስታችንና ማንነታችን አማራ መሆኑ ይታወቃል። አማራነት ማንነታችን ቶሎ እንዲሰጠን ጥያቄ ያቀርባለሁ። በአጠቃላይ መጨረሻ ግን የዓለም ያሉ ዲያስፖራዎች የተለያዩ ይገባኛል የሚሉ አካላት በገንዘብ፣ በአስተሳሰብ፣ በጉልበት እኛ ጋር እንዲሆኑ ጎናችን እንዲቆሙ ጠይቃለሁ። አመሰግናለሁ። ከልብ አመሰግናለሁ አቶ አብርሃም ተሾመ ስለ ጊዜዎት ጭምር ስለሰጡኝ አስተያየቶች እግዚአብሔር ይስጥልን። አሜን። አከብራለሁ። ቴንኪው። ተመልካች አድማጮቻችን እንደተከታተላችሁት ነው እንግዲህ ኃላፊው በተለይም በማይጠብሪም በጠለምትም ያለውን ጉዳይ በተመለከተ በተወሰነ ደረጃ ለማጥራት ሞክረዋል። አንዳንድ ወታደራዊ ምስጢራዊ መረጃዎችን አልናገርም ከማለት በስተቀር ያለው ሁኔታ ወይም አስተዳደሩ በአሁኑ ሰዓት በአማራ ማህበረሰብ ወይም ደግሞ በዛ በጠለምትና በማይጠብሪ የሚገኙ የአማራ ተወላጆች የአካባቢው ነዋሪዎች እያስተዳደሩ አካባቢውን ጦርነቱንም በዛ አካባቢ የሚገኘውንም የጠላት ኃይል እነሱ የሚሉ በተለይ ህወሓት ለመውረር የመጣውን ለአራተኛ ዙር ነው ያሉት ኃላፊው አቶ አብርሃም ጠራርገን አባረናል ነው እያሉ የሚገኙትና ስለዚህ አንዳንድ ጊዜ ዘገባዎች ሲደረጉ በተቻለ መጠን ከስፍራው ከቦታው አጣርቶ ማቅረብ ይገባል እላለሁኝ። የአማራውን ማህበረሰብ ጉዳዮች ይዘግባሉ የሚሉ ሚዲያዎች ጭምር ሳይቀሩ የተሳሳተ መረጃ ከመስጠት መቆጠብ ያስፈልጋል እያል እንግዲህ የዘውዱ ሾው ሚዲያ በተቻለን አቅም ከስፍራው ከቦታው መረጃዎችን እያመጣን ለእናንተ ክቡራን ተመልካች አድማጮቻችን በዚህ መልኩ እናቀርባለን። በቀጣይም በአካባቢው ያሉትን እንቅስቃሴዎች በተመለከተ ጉዳይ የሚመለከታቸው ሌሎች አካላትን በተጨማሪም የትግራይ ተወላጆች በዚህ በሰላማዊ ሰልፉ ላይ መሳተፋቸውና እንደዚሁም ደግሞ ይህ ጦርነት ተገቢና አስፈላጊ አይደለም የሚለውን እንዲያብራሩልን የበኩላችንን ጥረት እናደርጋለን። ይህን ዝግጅት ስትከታተሉ ለቆያችሁ ታላቅ አክብሮት አለን። በቀጣይ በሌሎች ዝግጅቶች እስከምንገናኝ ሰላም ጤና ይስጥልኝ ያልኩ የምሰናበታችሁ ይህንን ዝግጅት በመቅረብ እስካሁን ከእናንተ ጋር የነበርኩትን የዘውዱ መንግስት የነበርኩ መልካም ጊዜ